እነሆ መስቀል አደባባይ የጎዳና ኢፍጣርና የሃይማኖት ፖለቲካ በአሁኗ ኢትዮጵያ አነጋጋሪ ጉዳዮች ሆኗል። የዚህ ውዝግብ መነሻ የሆነው በአዲስ አበባ ልብ ላይ ያለው መስቀል አደባባይ ብዙ ታሪኮች የያዘ የመዘገበና የተመለከተ ቦታ ነው። ይህ ለወትሮ ተራ ሜዳ የነበረ ዛሬ ግን ዋጋው የተወደደ አደባባይ የተገነባበት አካባቢ በቀዳማዊ ኃይለ ሥላሴ ጊዜ የኢትዮጵያ ክርስቲያኖች ታላቁን የመስቀል በዓል በድምቀት የሚያከብሩበት ቦታ ነበር። በደርጉ ጊዜ ደግሞ የፖለቲካ ስብሰባዎችንና የሰልፎችን ማናኸሪያ ሆነ። የሜዳይ በዓላት የጥር 26 ቀን 1969 ዓ.ም የነ ጀነራል ተፈሪ ባንቴ ግድያ ማግስት የድጋፍ ሰልፍ፣ የመንጌ ጠርሙስ ሰበራ፣ በሜዳይ ሰልፎች ላይ የተገደሉ የኢህአፓ አባላት ወዘተረፈ በደርግ ዘመን አብዮት አደባባይ ይባል የነበረው ቦታ ትዝታዎች ናቸው። ዛሬ ደግሞ ይህ ቦታ በሌላ ምክንያት ወደ ህዝብ መሟገቻነት ተመልሷል። ምክንያቱም በቅርብ ዓመታት ውስጥ በረመዳን ወር በሺዎች የሚቆጠሩ ኢትዮጵያውያን ሙስሊሞች በዚህ ቦታ ተሰብስበው ኢፍጣር ማድረግ ጀምረዋል። አንዳንዶች ይህን የሃይማኖት አብሮነት ምልክት አድርገው ይመለከቱታል። ሌሎች ግን ይህ የታሪክ ሽኩቻ መፍጠርና መስቀል አደባባይን ማስለም ነው ይላሉ። ኢፍጣር በሙስሊሞች ረመዳን ጾም ሲፈታ የሚደረግ የመመገብ ስነ ስርዓት ነው። በታሪክ ብዙ ጊዜ ይህ በቤት ወይም በመስጊድ ውስጥ ይደረግ ነበር። ነገር ግን በቅርብ ዓመታት ውስጥ አዲስ ባህል ተፈጥሯል። በአዲስ አበባ ብዙ ሙስሊም ወጣቶች በህዝብ አደባባዮች ተሰብስበው ኢፍጣር ማድረግ ጀምረዋል። ይህ ልማድ በተለይ በሶሻል ሚዲያ ድጋፍ እያገኘ በፍጥነት ተስፋፍቷል። ከሆኑ ዓመታት በኋላ ግን ይህ በመስቀል አደባባይ በብዙ ሰዎች መደረግ የጀመረ ስነ ስርዓት ማወዛገብ ጀምሯል። በዚህ ሂደት በመስቀል አደባባይና ስያሜው ላይ ጠብ መድራት ጀመረ። አሁናዊ መነታረኪያ መሆን የጀመረው መስቀል አደባባይ በ1960ዎቹ እንደተገነባ ተጽፏል። ይህ ቦታ የተገነባው በቀዳማዊ ኃይለ ሥላሴ ይሁንታ ነው። ዓላማው የመስቀል በዓል በብዙ ህዝብ እንዲከበር ትልቅ ሜዳ ማዘጋጀት ነበር። በዚህ በዓል የሚነድ ደመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቁ ባህሏ ነው። ማዕከሉም መስቀል አደባባይ ሆኖ ዘልቋል። እንደተባባል ነው በኋላ ይህ ቦታ በፖለቲካ ታሪክም ወሳኝ ቀጠና ሆኗል። እንደ ቴዎድሮስ ካሳሁን፣ ግርማሞ ቴዲ አፍሮ ያሉ ዘፋኞች ደግሞ ካሳ ካሳ የቋራው አንበሳ ይሉበታል። በቅርብ ጊዜ ግን አንዳንድ ሙስሊሞች መስቀል አደባባይ ኢድ አደባባይ ተብሎ ሊጠራ ይገባል ማለት ጀምረዋል። ምክንያታቸው ለኢድ ጸሎት በዚያ ስለሚሰበሰቡ ነው። ነገር ግን ኦርቶዶክስ ክርስቲያኖች ይህን አይቀበሉም። ኦርቶዶክሳውያን ይላሉ ይህ ቦታ በመስቀል በዓል ስም የተሰየመ ነው፣ ስለዚህ ስሙ መቀየር አይገባውም። የኢትዮጵያ ሙስሊሞች ዛሬ እንዲህ በተገኘው ነገር ሁሉ ጥያቄ ከማንሳታቸው በፊት የድምጻችን ይሰማ እንቅስቃሴ ያነሳስተው ነበር። ይህ እንቅስቃሴ በ2005 ዓ.ም የተነሳ ነው። ብዙ ሙስሊሞች መንግስት በሃይማኖታችን ጉዳይ ጣልቃ እየገባ ነው ብለው ተቃውሞ ጀምረዋል። ብዙ ዋጋም ከፍሏል። ከእንቅስቃሴው ዋና መሪዎች መካከል አህመዲን ጀበል አለበት። አህመዲን ጀበል የኢትዮጵያ ዘመናዊ ታሪክ ውስጥ በሃይማኖት በመብትና በማህበራዊ ንቅናቄ ጉዳይ ተሰሚ ድምጽ ካላቸው ሰዎች መካከል የሚጠቀስ ነው። በ21ኛው ክፍለ ዘመን መጀመሪያ ዘመናት ውስጥ በኢትዮጵያ ምድር የሃይማኖት ነጻነትና የሙስሊሞች መብት ጉዳይ በብዙ መወያያ ሆኖ ነበር። አህመዲን ጀበል በዚያን ጊዜ በመምህራን በወጣቶችና በህብረተሰቡ መካከል የታወቀ ድምጽ መሆን ችሏል። አህመዲን ጀበል በመጀመሪያ የታወቀው እንደ የእስልምና መምህር ወይም ኡስታዝና እንደ ደራሲ ነበር። በስብከቱ በንግግሩና በጽሁፎቹ ውስጥ ስለ ሰላም፣ ፍትህና ሃይማኖታዊ ነጻነት ይናገር ነበር። የሚጽፋቸው መጽሐፍትና የሚያቀርባቸው ትምህርቶች በተለይ በወጣቶች መካከል ተወዳጅ እየሆኑ መጡ። ከ2005 የኢትዮጵያ አቆጣጠር ጀምሮ በኢትዮጵያ ውስጥ የሙስሊሞች ሰላማዊ ንቅናቄ በተነሳ ጊዜ አህመዲን ጀበል በዚያ ንቅናቄ ውስጥ ከታወቁ አንቀሳቃሾች አንዱ ሆነ። በዚህ ንቅናቄ ውስጥ የሙስሊሞች መብት እንዲከበር፣ የሃይማኖት ጉዳይ ከመንግስት ጣልቃ ገብነት እንዲጠበቅ ይጠይቅ ነበር። በኋላ ግን እነዚህ ንቅናቄዎች ከመንግስት ጋር ወደ ግጭት አመሩ። 2006 ዓ.ም በሆነ ጊዜ አህመዲን ጀበል ከሌሎች የንቅናቄው መሪዎች ጋር ተይዞ ታስሯል። ከዚያም በፍርድ ቤት ረጅም የእስር ቅጣት ተፈርዶበታል። ይህ ጉዳይ በአገር ውስጥና በውጭ ብዙ ውይይት አስነስቶ ነበር። ከብዙ ዓመታት ስር በኋላ በ2010 ዓ.ም አብይ አህመድ አሊ የተባለ የለውጥ ስም በኢትዮጵያ የፖለቲካ ምህዳሩን በቀየረ ጊዜ አህመዲን ጀበል ከስር ተፈታ። ከዚያም በኋላ በህብረተሰብ ውይይት፣ በሃይማኖት ትምህርትና በማህበራዊ ጉዳይ ዙሪያ ድምጹን ማሰማቱን ቀጥሏል። በዝነኛው ድምጻችን ይሰማ የተሰኘ የሙስሊሞች እንቅስቃሴ ጊዜ ከአህመዲን ጀበል በተጨማሪ ሌሎች የኮሚቴ አባላትም ነበሩ። አቡበክር አህመድ ከዝርዝር ውስጥ አለበት። አቡበክር አህመድም እንዲሁ በኢትዮጵያ ዘመናዊ ታሪክ ውስጥ በእስልምና ትምህርት፣ በህብረተሰብ አገልግሎትና በሙስሊሞች መብት ንቅናቄ የታወቀ ሰው ነው። ከድምጻችን ይሰማ ንቅናቄ በፊት ኡስታዝ አቡበክር አህመድ የተባለ ስም በኢትዮጵያ የታወቀ የእስልምና መምህር መጠሪያ ነበር። የወሎ ሰው ነው። ደሴ አካባቢ እንደተወለደ ይነገራል። ኡስታዝ አቡበክር አህመድ በመስጂዶች ውስጥ የሚሰጠው ትምህርት፣ በህዝብ መካከል የሚያቀርበው ምክርና በወጣቶች መካከል የሚፈጥረው ተጽዕኖ እጅግ ታዋቂ ያሰኘው።
በትምህርቱ ውስጥም ስለ ሰላም፣ ስለ ፍትህና ስለ የሰው ልጅ ክብር ብዙ ይናገራል። ከ2005 ዓ.ም ጀምሮ ግን በኢትዮጵያ የተነሳው የሙስሊሞች ሰላማዊ ንቅናቄ ሲጧጧፍ ኡስታዝ አቡበክር አህመድ ከዚያ ንቅናቄ ጋር ተያይዞ የተነሳ ድምጽ ሆነ። በዚህ ንቅናቄ ውስጥ የሙስሊሞች የሃይማኖት ነጻነት እንዲጠበቅ የመሳጅዶችና የሃይማኖታዊ ተቋማት ጉዳይ በራሳቸው እንዲመራ ይጠይቅ ነበር። ኡስታዝ አቡበክር አህመድ በዚያ ምክንያት ታሰረ። በእስር ውስጥ ከአራት የበለጡ ዓመታትን ካሳለፈ በኋላ በ2010 ዓ.ም በኢትዮጵያ የተከሰተው የፖለቲካ ለውጥ ኡስታዝ አቡበክር አህመድን ከስራ አስፈታ። ከዚያ በኋላም በህብረተሰብ ውይይት በሃይማኖት ትምህርትና በሰላም መልእክት ዙሪያ ተግባሩን ቀጥሏል። የኃይለ ማርያም ደሳለኝ ቦሼ መንግስት እኒህን የድምጻችን ይሰማ አቀንቃኞች አክራሪ እስልምና ከጀርባቸው አለባቸው ይል ነበር። በግብጽ ተላላኪነትም ከሷቸዋል። የእንቅስቃሴው ደጋፊዎች ግን ይህ ንጹህ የሃይማኖት ነጻነት ጥያቄ ነበር ብለው ይከራከራሉ። ዛሬ በኢትዮጵያ ሙስሊሞች ዘንድ እንደ 2005 ያለ ቅሬታ አይስተዋልም። በስያሜና መሰል ነገሮች ላይ አሁን የሚስተዋለው በማህበራዊ ትስስር ገጾች ያለው ውዝግብ ከቀጠለ ግን ወደ ሃይማኖት ግጭት ሊያመራ ይችላል። ነገር ግን ታሪክ ቀናውን ያሳያል። ኢትዮጵያ ለረጅም ጊዜ ክርስቲያንና ሙስሊም በአንድ ሀገር በሰላም የኖሩባት ታላቅ ሀገር ናት። ይሄን እውነት የቴዲ አፍሮን ሸመንደፈር ከእጅጋየሁ ሽባባው እስከ መቼ ጋር በማነጻጸር ማጽናት እንችላለን። እጅጋየሁ ሽባባው የኔ አባት እስከ መቼ በተሰኘው የ1990ዎቹ ስራዋ እስከ መቼ ያዘላልቀናል፣ ገና ብዙ መንገድ ብዙ ይቀረናል ማለቷ ይታወሳል። ቴዎድሮስ ካሳሁን ገርማሞ በአንጻሩ ሸመንደፈር በተሰኘው የ1997 ዓ.ም ሙዚቃው ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ ብሏል። የሸመንደፈር ዘፋኝ ኦርቶዶክስ ክርስትናንና እስልምና የተባሉ ሁለት የኢትዮጵያ ታላላቅ ሃይማኖቶች በተቃራኒ ጾታ ተቃራኒ የእምነቶችን ተከታዮች ወክሎ አጥንት ድረስ ዘልቆ በሚደመጥ ዜማና እየተወደደ በሚዘገን ግጥም እውነተኛ መተሳሰባቸውን ገልጧል። የዘመናዊት ኢትዮጵያ ትውልድ ይህን እድል ያገኘው እስላሙ የሸመንደፈር የባህሪ ገጽና ክርስቲያኗ ፍቅረኛው በቀደሙ ዘመዶቻቸው ጊዜ ስላልተገዳደሉ ስልጣን ስላልተቀማሙ አይደለም። የፖለቲካ አስተማሪውና ጸሐፊው ሀብታሙ አለባቸው በጉልጥምት ኢትዮጵያ እንደሚሉት ሁለቱን ሃይማኖቶች ርዕዮት አድርገው አገር የመሩ ኃይሎች በረጅም ዘመናት መስተጋብራቸው ጦርነት የምንጠላበትን ማስታወሻ ቅርስ ትተውልን ስላለፉ ነው። ከዚህ በተቃራኒ ሁለት ወይም መላ ኢትዮጵያውያንን እንደየብሔራቸው መዋደዳቸውን፣ መተሳሰባቸውን፣ ተቃራኒ ጾታ ያላቸው ልጆቻቸው በፍቅር ሙጫ መጣበቃቸውን የሚገልጥ ሸመንደፈር የለንም። ምናልባት ካለም አጥጋቢ አይደለም። እዚህ ድምዳሜ ላይ በፍጹም የለንም ብለን እንዳንምል የእጅጋየሁ ሽባባው የኢትዮጵያን ብሔሮች በእርግጥ በስም አትጠራቸውም። መልክዓ ምድራዊ ፌዴራሊዝም ላይ ታተኩራለች። ወንድማማችነታቸውን ለመስበክ ግን ጎጃም ያረሰውን ለጎንደር ካልሸጠ፣ ጎንደር ያረሰውን ለጎጃም ካልሸጠ፣ የሸዋ አባት ልጁን ለትግሬ ካልሰጠ፣ የሐረር ነጋዴ ወለጋ ካልሸጠ፣ አገር ወዴት ዘመም አገርም አለችኝ አገሬን የህመም ትላለች። የሷው ዘፈን እስከ መቼ አገር ወዴት ገና ብዙ መንገድ ብዙ ይቀረናል፣ እኔን የራበኝ ፍቅር ነው የሚሰኙ በጉድለት ላይ የሚያተኩሩ አገላለጾች ያሉበት ነው። ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ ሸገር አዲስ አበባ አንቺ ያለሽበት ራጉኤል አይደል ወይ ያኗር ጎረቤት እንደሚሉት የቴዲ አፍሮ መስመሮች ደረቷን መንፋት አልቻለችም። በብንያም አቡራ ቃላት ባለቅኔዋ ሶሪት የምትባለው ጂጂ የኢትዮጵያን ብሔሮች ወንድማማችነት በልመና ደረጃ እንደተወቹ ነው። በእርግጥም ዛሬ የኢትዮጵያ ሁለተኛው ሰፊ መሬት ያለው ክልል ላይ እኔን የራበኝ ፍቅር ነው የሚያሰኝ ስሙን በብሔር የሚጠራ ተዋጊ አለ። በኦሮሚያም እንዲህ ነው። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን አገር ወዴት ዘመም የሚያስብል በብሔር ስም የሚጠራ ውጊያ ላይ ነው። የትግራይን ህዝብ ነጻ አወጣለሁ ብሎ የተነሳበትን ስሙ እንደያዘ የሚገኘው ህወሓት የሚመራው ቡድን ከማዕከላዊ መንግስት ጋር ተዋግቶ ቁስሉ አላገገመም። ለሌላ ውጊያም ውረድ እየተባባሉ ነው። የኢትዮጵያ ሙስሊሞችና ክርስቲያኖች ግን ፈጽሞ የመዋጋ ስጋት የለባቸውም። ፍትጊያው ከሙጂብ አሚኖና ከፎይ አፍ መካፈት አያልፍም። እናም እንዲህ ብለን መጠየቅ አለብን። ሐቀኛውን የኢትዮጵያ ብሔሮች ሸመንደፈር ያልዘፈን ነው እስካሁን የተዋጋነው ውጊያ ጦርነትን ለመጥላት በቂ አልሆን ብሎን ነው ወይ? የሆነው ሆኖ የመስቀል አደባባይ ኢዳ አደባባይ ለመባል የሚያንገበግባቸው ሙስሊም የኢትዮጵያ ልጆች አሉ። ምክንያቱም መስቀል አደባባይ እንዲሁ የመሬት ስፍራ አይደለም። ይህ ቦታ የታሪክ፣ የሃይማኖት፣ የፖለቲካ ምልክት ነው። ስለዚህ በክርክሮቹ ዙሪያ በጥንቃቄ መወያየት ያስፈልጋል። ኢትዮጵያዊ ሙስሊሞች በትክክልም ኢትዮጵያዊ መሆናቸውን ለማስረዳት የአልነጃሺ ታሪክና ከኢትዮጵያ ጋር ያለው ግንኙነት መፈተሽ አለበት። በሱም እንሰናበታለን። የአልነጃሺ ታሪክ በኢትዮጵያ ታሪክ ውስጥ ከሙስሊሙ ዓለም ጋር የሚያያዝ አስፈላጊ ታሪክ ነው። ይህ ታሪክ የተያያዘው ከአክሱም ንጉስ አርማህ ጋር ነው። በእስልምና ታሪክ ይህ ንጉስ
አልነጃሺ ተብሎ ይጠራል። በሰባተኛው ክፍለ ዘመን የእስልምና መስራች ነብዩ መሐመድ ተከታዮቻቸው በመካ ከባድ ግፍ እየተፈጸመባቸው ነበር። በዚያ ጊዜ ነብዩ ለተከታዮቻቸው እንዲህ ብለው አስተማሯቸው ተብሎ ይነገራል። በአቢሲኒያ ፍትሃዊ ንጉስ አለ፣ እርሱ ሰውን አይጨቁንም፣ ወደዚያ ሄዱ። በዚህ ምክንያት የሙስሊሞች ቡድን ወደ አክሱም ገባ። ይህ በእስልምና ታሪክ የመጀመሪያው ሂጅራ ተብሎ ይታወቃል። ከመካ ወደ አክሱም የገቡ የመጀመሪያዎቹ ሙስሊሞችን እንዲያባረር ንጉስ አርማ ተጠይቆ ነበር ይባላል። ነገር ግን ንጉሱ ሙስሊሞችን በፍትህ ሰምቶ መከላከል እንዳደረገላቸው ይነገራል። በታሪኩ መሰረት በሙስሊሞቹ መካከል ያለው ጀፈር ኢብን አቢ ጣሊብ ስለ እስልምናና ስለ ማርያም ታሪክ ከቁርአን አንብቦ ለንጉሱ እስከ ማስረዳት ደርሷል። ንጉሱ ይህን ካዳመጠ በኋላ ሙስሊሞችን ለመጠየቅ ወሰነ። የታሪክ ኢትዮጵያን በእስልምና ታሪክ ውስጥ የላቀ ቦታ እንዲኖራት አድርጓል። በእስልምና ታሪክ መሰረት አልነጃሺ በኋላ እስልምናን ተቀበለ ተብሎ ይታሰባል። ነገር ግን ይህ ጉዳይ በታሪክ ምንጮች ላይ ክርክር አለበት። አንዳንድ የታሪክ ጥናቶች እርሱ ክርስቲያን ንጉስ እንደሆነ ማለፉን ይገልጻሉ። ነገር ግን በሁለቱም ታሪክ ውስጥ የሚታየው ነገር አንድ ነው። ንጉስ አርማህ ሲበዛ ፍትሃዊ ሰው ነበር። የአልነጃሺ ታሪክ ብዙ ጊዜ በኢትዮጵያ ሙስሊሞችና ክርስቲያኖች የሰላም ምሳሌ እንደሆነ ይጠቀሳል። ምክንያቱም ይህ ታሪክ የሚያሳየው ነገር አንድ ነው፣ ኢትዮጵያ በረጅም ዘመን ሃይማኖታዊ መቻቻል ያለባት አገር መሆኗን። ለምንወዳችሁ የኢትዮጵያ ሙስሊሞች የዛሬው የኢድ የኢፍጣር ስነ ስርዓት ያማረ የተዋበ ደስታ የምትገበዩበት ከአምላካችሁ ጋር የምትገናኙበት እንዲሆን ተመኝተንላችሁ ተሰናብተናል። ጤና ይስጥልን።